ተወኝ ቆይ ሰሙኝ እኔ ጽናት ማለት ትምህርቴን አቁሜ ሰው ቤት ሰራተኝነት ተቀጥሬ ስሰራ ባሰሪዬ ተደፈርኩኝ ከዛ ካሰሪዬ አረገዝኩኝ ያሰሪዬ ፍቅረኛ ደግሞ መርዝ አስጎንጭታኝ ልጄን ገደለችብኝ እሺ ጽናት እሺ በእናትህ ቁጭ ተረጋጋ ቁጭ ስወድሽ ቁጭ ናሆሜ አሳፈርኩህ እንዴ እንደዛ አይደለም ጽናት ይኸውልሽ ሰክረሻልና በጣም ብዙ ነገር እያልሽ ነው ለዛ ነው እሺ እኮ ስለሰከርኩኝ ሰዎች ጓደኛን ጉድ ሰሙት አይደል እንደዛ አይደለም ግን ይኸውልሽ በመጠጥ ተገፋፍተሽ ነው እንደዚህ እየተናገርሽ ያለሽው እሱም እኮ በመጠጥ ተገፋፍቶ ነው ህይወቴን ያበላሸው ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ተከታታዮች በእያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በጽናት ድራማ ተመልሰን መጥተናል። በባለፈው ክፍል እንደተመለከትነው ኪራ አንድ እቅድ አቅዶ ነበርና ከቤቲ ጋር ያለውን ነገር ለማስተካከል እየሞከረ ነው። ይሄ ነገሩ ሁሉንም ግራ አጋብቷቸዋል። ሁሉም በየፊናው ኪራ ምን ሆኖ ነው በማለትም እየተጨነቁ ነው። እንዲሁም ጽናት በጣም ተበሳጭታለች። በስተመጨረሻም ቀለበት ሊያስርላት እንደሆነ ነገራቸው። ጽናትም በዚህ ምክንያት መጠጣት አለብኝ በማለት ከናሆም ጋር ተያይዘው እየሄዱ ነበረ። ዛሬስ ምን ይፈጠር ይሆን? አብረን እንመልከት። ለቻናላችን አዲስ ሲሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳዘነጉ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ለኪራ ያለውን ነገር በሙሉ ነገረችው። አንድነት እዛ ቤት እንዴት እንደመጣች ማን እንዳመጣት ያለውን ነገር በሙሉ ዝርዝር አድርጋ ነግረዋለች። ኪራም ይህንን በመረዳት ነው ለቤቲ ቅርበት አድርጎ ነገሮችን ለማስተካከል የሞከረው። ይህንን ማንም አልተረዳውም። ሁሉም በየፊናው እየወቀሱት ይገኛል። ጽናትን በዚህ መሀል ጠጥታ ሞቅ ብሎ አሰክሯት ነገሮችን እየተናገረች ነው። ናሆምም ኪራም ለናሆም ደውሎ ጽናትም እሱ ጋር እንደሆነች ይጠይቀዋል። እሱም አዎ ምን አገባ ብሎ ስልኩን ዘግቶበታል። ኪራም ያለበት ቦታ በመምጣት እንዴት አረጋለ እንዴት ታጣታለ በማለትም እየወቀሰው ነው። እኔን መልሰህ ተወቀስ ታረገኛለህ አንተ ነህ ለዚህ ሁሉ ያደረስካት እያለው ናሆምም በዚህ መሀልም በቃ ወደ ቤት እንሄድ በማለትም ወደ ቤት ሄደዋል። ጽናትም በጣም ሰክራ ስለነበረ ተኝታለች። እናም ናሆምና ምህሩም ኪራን ምንድነው ያደረክ ያለው እቺ ልጅ እስከ መቼ ነው እንደምታረጋት ብለው እየወቀሱት ነው። እናም እንግዲህ በስተመጨረሻም አንድ እቅድ እንዳቀደና እቅዱንም በዝርዝር ይነግራቸዋል። ከዚህ በኋላ ሁለቱም እየረዱት ይገኛሉ። አንድነትም ነገሮችን አስተካክላለች። ምግብም ተዘጋጅቷል። ቤቲ ምንም የምታውቀው ነገር የለም ነገ የደስታዋ ቀን ነው በማለትም እንግዲህ ራሷን አላማና እቅድ እያስተካከለች ነው። እቤት ውስጥ ግን ምን እንደተፈጠረ አታውቅም። እንግዲህ ኪራም ለአንድነት ሁሉ ነገር እንደተዘጋጀ ጠይቋት እሷም በሚገባ ተዘጋጅቷል በማለት መልሳለታለች። እንግዲህ በቃ አንቺም ተዘጋጃጂ በማለትም ሁሉን ነገር እንዲስተካከል እያደረገ ነው። በዚህ መሀልም አንድነት በጣም ደስተኛ ሆናለች። ይህ ደስታዋ ምህሩንም ሆነ ጽናትን በጣም ገርሟቸዋል። ይህ ደስታዋ እንዴት እንደተገኘም ቢጠይቋት እሷም ያው ያለውን ነገር በማድበስበስ እያለፈች ይገኛል። ጽናትም አንዳንዴ ቅን ልቦና አንዳንዴ መልካም ልቦና ሰዎች ሊያቆሽሹብሽ ይችላሉ ተጠንቀቂ በማለትም ምክር ቢጤ እየለገሰቻት ነው። እሷም ምንም ችግር የለም በማለት እያረ ኪራም ከክፍሉ ሲወጣ ያገኛቸዋል። ምን እንደተፈጠረም ሲጠይቃቸው ያለውን ነገር አንድነት ትነግረዋለች። ጥሏቸውም ይወጣል። በዚህ መሀል ጽናትም አንድነትም እሷም ስራ አለብኝ ብላ ትሄዳለች። ጽናትም በጣም ተበሳጭታ ወደ ክፍል ትገባለች። ከዛ በኋላም እንግዲህ ጽናት ተመልሳ ወደ ውጪ ወጣ ደረጃው ላይ ቁጭ ብላ አባቷ ጋር ስልክ ደውላ ለአባቷ በቃ ያለውን ነገር እንደተበሳጨች እንደከፋት ትነግራቸዋለች። አባትየውም ምን እንደሆነ ሲጠይቃት ሁሉም እየተጎዱኝ ነው በማለትም ሳታስበው ትነግራቸዋለች። መለስ ስትልና አይ አባቴ ስለናፈከኝ እንዲሁ ነው በማለትም በቃ ትምህርቴን አስፈቅጄም ቢሆን እመጣለሁ በጣም ናፍቀኸኛል በቃ ስረጋጋ ልደውልልህ በማለት ስልኩን ዘግታለች። እንግዲህ የቀለበት ፕሮግራሙ ዝግጅቱ እየተካሄደ ነው። ሁሉ ነገር ተስተካክሏል። ሁሉ ነገር መስመር ይዟል። እና የጽናት ጓደኛም ወደ ቤት መጣ ሁሉ ነገር እያየች ነው። ጽናትም አየሽ እየሆነ ያለውን ነገር በማለትም ትላታለች። እሷም ኪራ ደውሎ እንደደወለላትና እንደመጣች ምንም የምታውቀው እንደሌለ ነገሮችን አድበስብስ አልፋለች።
ጽናት በዚህ መሀል እየተቃጠለች ትገኛለች። አዎ ለምን በቃ በማለትም እንዴት እንደዚህ ያደርጋል እያለችም ነው። ጽናት እንግዲህ ከስካሯ አልነቃችም። ኪራም ሄዶ በመኝታ ክፍሏ ይቀሰቅሳታል። እሷም ትነቃለች። እንግዲህ እሱም ተነሽ ያልነቃሽም ይላታል። እሷም ምን ነው የደስታን ቀን አበላሸውብህ ብላ ትለዋለች። አረ ገና ነው ዛሬ ማታ ነው በማለት ይመልስላታል። እሷም በጣም ደስ ይላል። ግን ኪራ ለምንድን ነው የምታደርገው በማለት ጠይቀዋለች። እሱም በቃ ጽናት ከዚህ በኋላ ወደ ኋላ መመለስ አያስፈልግም ያለውን ነገር ነገርኩሽ በቃ በማለትም እንዲሁም ይመልስላታል። ባይሆን አንድነትን ስራ አግዣት በማለት ይላታል። እሷም አዎ ልክ ነህ በማለትም ተወርድና ጥላው ትሄዳለች። እናም አንድነትና ኪራ ሁሉን ነገር እያስተካከሉ ሁሉን ነገር እያበጃጁ ነው። አንድነት እንደ ዛሬው ደስተኛ ሆኛ አላቅም፣ ዛሬ ነጻነት ተሰምቶኛል እያለች ነው። እንግዲህ ፕሮግራሙ ተዘጋጅተው ሁሉ ነገር ተስተካክሎ ሁሉም ተሰባስበው ባሉበት ኪራ አንድ ነገር መናገር እንደፈለገና አንድ ነገር አንድነት እንደምትነግረን ብሎ ለአንድነት ተራውን ይሰጣል። አንድነትም ያለውን ነገር ካስከበ ሁሉን ነገር ዝርዝር አድርጋ በመናገር ላይ ሳለች ሁሉም ግራ ተጋብተዋል። ጽናት ምንድነው እየተፈጠረ ያለው በማለትም ጠይቃለች። ናሆምና ምህሩም ጽዬ በጣም ይቅርታ እስከ ትላንትና ማታ ድረስ እኛ የምናውቀው ነገር አልነበረም። ነገር ግን ትላንትና ማታ ሁሉን ነገር ነገረን። ያልነገርንሽም ነገሮች እንዳይበላሹ ነው። በጣም ይቅርታ በማለትም ይመልሱላታል። እሷም ግራ ተጋብታለች። ምንድነው እየሆነ ያለው እያለች አሁን እየጠየቀች ነው። ከዚህም በኋላ ቤቲና ጽናት አሁንም ክርክራቸውን ቀጥለዋል። ናሆምም በቃችሁ እስኪ ልጅቷን እድል ስጧት በማለትም አንድነት እንድትናገር ተደርጓል። አንድነት ስሟ አንድነት እንዳልሆነና ትክክለኛ ስሟን በመናገር ስትጀምር ጽናትም ለጓደኛው አየሽ ነግሬሽ ነበር ትክክለኛ ስሟ አይደለም ብዬ በማለትም ትመልሳለች። ከዛም በቃ እስኪ ያስጨርሷት በማለት እንግዲህ አንድነት ያለውን ነገር በሙሉ ካስከበ ዝርዝር አድርጋ ስትናገር ቤቲ በዚህ መሀል አበደች። እንዴት ይሆናል? አንቺ ሴትዮ አትዘበራርቂ እባክህ፣ በደስታችን ቀን ይሄ ነገር አይፈጠር፣ አታበላሸው በማለትም ትላት። በቃሽ ቤቲ፣ ከዚህ በላይ ውሸት አያስፈልግም፣ አሁን ሁሉ ነገር ተጋልጧል ብሎ ይመልስላታል። ቤቲም በፍጹም እኔ ጋር ያለውን ነገር ታውቃለህ አይደለም በማለት ትመልሳለች። ኪራም ከዚህ በኋላ ምንም ነገር የለም አንቺ ጋር ምንም ልታስፈራሪኝ አትችይም በማለትም አንድነት እንግዲህ ያለውን ነገር ለሁሉም አስረድታ ራሷን እፎይታ ሰጥተዋለች። ልጅ እንዳላትም ስትናገር ጽናትም አየሽ እኔ አውቄ ነበረ በማለትም ትመልሳለች። ኪራም አውጪ በቃ አሁን ወደ ኋላ አይደለም እስኪ እናስጨርሳት በማለት እሷ ሁሉን ነገር ዝርዝር አድርጋ ተናግራለች። እንግዲህ ሁሉም በመገረም ቤቲን እያዩት ነው። ቤቲም ለምህሩ እኔ ካንቺ በምን አንሳለሁ? ለምንድን ነው እኔን ኪራ ሊያፈቅረኝ አልቻለም? አንቺ በሽተኛ ነሽ፣ እኔ ካንቺ በጣም እሻላለሁ። ቆይ ለምንድን ነው እኔን ሊመለከት ያልቻለው? በማለት ምህሩን እየጨቀጨቀቻት ይገኛል። ምህሩን በጭንቀት ሆና እሷን እያየቻት ሁሉን እየተመለከተች ነው። ምክንያቱም ምህሩ በጣም ታማሚና በሽተኛ ናት። ይህም መናገሯ በራሱ ልቧን እየሰበረው ነው። ወደ ኪራም በመዞር ቆይ እኔን ለምንድን ነው ላታፈቅረኝ የቻልከው? በምን ምክንያት በማለትም ጠይቋለች። ጽናትም ያለውን ነገር እንግዲህ የተናገረች ነው። ቤቲም በይዝም በይ አንቺ ከገጠር መጥተሽ ለብዙ አመት ያፈራሁትን ፍቅሬን ስታፈርሺ በፍጹም ላይ በማለትም ትመልስላታለች። እንግዲህ ውዶችዬ ለዛሬ ቀን ጨባ አድርጌ ሽላችሁ የቀረብኩት ይህን ይመስል ነበረ። የቤቲ ነገር መጨረሻዋ ይህ መሆኑ በጣም ያበሳጫል፣ በጣም ያናድዳል። እናም የኪራና የጽናት ነገር እንግዲህ አሁን ላይ የተመለሰ የተስተካከለ ይመስላል። ቀጣይ ምን ይፈጠር ይሆን፣ ቀጣይ ምን ይሆን የሚለውን ደግሞ በቀጣይ ክፍል የምንመለከት ይሆናል። እንግዲህ ውዶችዬ የጽናት ድራማ አንዳንዴ ደስተኛ ሲያደርገን፣ አንዳንዴ ሲያሳዝነን እዚህ ጋር ደርሷል። ቀጣይ ደግሞ ምን ይፈጠር ይሆን? የኪራና የጽናት መጨረሻስ ምን ይሆን? ቤቲስ መጨረሻዋ ምን ይፈጠር ይሆን የሚለውን እንግዲህ በቀጣይ ክፍል የምንመለከት ይሆናል። አንድነት እንግዲህ አሁን ራሷን እፎይታ ተሰምቷታል። ልጇንም በሰላም በፍቅር የሌላ ሀገር ሄዳ ልታሳድግ እንዳሰበች እየተናገረች ነበረ። እንግዲህ ውዶችዬ በቀጣይ ክፍል እስከምንገናኝ ቸርን ሰንብት። ኢትዮጵያ ሀገራችን ሰላም ያርግልን። እወዳችኋለሁ።